ዛሬ የጠሂን አሰራር አሳያችኋለሁ። ዳቦ ላይ አድርጋችሁ እንደ መክሰስ መብላት ወይም ለቁርስ መጠቀም እንዴት እንደምትችሉ ከነገና ደግሞ ራፕ አድርጋችሁ ቂጣ ካላችሁ ቂጣ ስራ አድርጋችሁ ሳንዱች ላይ አድርጋችሁ እንዴት መብላት እንደምትችሉ የጠሂን ድሬሲንግ ማለት ለሰላጣ ድሬሲንግ እንዴት መስራት እንደምትችሉና እንዲሁም የህምስ አሰራር እንዳሳየኋችሁ ህምስ ላይ ጠሂን ይደረጋል እና በአብዛኛዎቻችሁ የጠሂንን አሰራሩንና ጥቅሙን አሳዩን ብላችኋል። ዛሬ አብረን እናያለን። መጀመሪያ ግን እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ማለትም ለጤነኛ ኑሮ አኗኗር የሚጠቅመንን የምግብ አሰራር፣ ሬሲፒዎች፣ ስለ ስኪን ኬር፣ በቤት ውስጥ እንዴት ቆዳችንን ቴክ ኬር ማድረግ እንደምንችል በናቹራል መልኩ እንዴት መንከባከብ እንደምንችልና በቤት ውስጥ መስራት የምንችላቸውን እንቅስቃሴዎች ቀላል ለጀማሪዎች ለአድቫንስ የሚሆን የቤት ውስጥ እንቅስቃሴዎች እንዴት መስራት እንደምንችል በተጨማሪም የጂም ወርክአውቶችን ለአድቫንስ እንዴት መስራት እንደምትችሉ ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ለቻናሌ ሰብስክራይብ በማድረግ ቤተሰቡ ነው። በድጋሚ እንኳን ደህና መጣችሁ። መጀመሪያ የመጥበሻ ሳህን ወይም ደግሞ ድስት በጣም ቀስ ባለ እሳት እና የሰሊጥ ያልተቆላ ማለት ነው ጥሬው ሰሊጥ ከዛ የምትፈልጉትን ያህል መጠን ትለካላችሁ። ለእናንተ ሜዠርመንት ከታች አስቀምጥላችኋለሁ። እኔ 1 ኩባያ ነው የተጠቀምኩት። ቀስ ባለ እሳት ነው የምትቆሉት ወይም ደግሞ የምታምሱት። ከዛ ከ3 እስከ 4 ደቂቃ ወይም እስከ 5 ደቂቃ ከዛ በላይ እንዳይጠቁር በጣም ተጠንቅቃችሁ ቀስ ብላችሁ ትቆሉታላችሁ። ከዛ አሁን ሬዲ ነው፣ እንፈጨዋለን። እዩት፣ እንደዚህ ከለር ሰሊጡን አምሰነዋል ማለት ከ3 እስከ 5 ደቂቃ እንዳይጠቁርባችሁ በቃ ሞቅ አድርጋችሁ ነው የምታወጡት። የሚያስፈልገን እንደዚህ የፉድ ፕሮሰሰር ወይም ደግሞ መፍጫ ያስፈልገናል። ዘይት፣ ላይት ኦሊቭ ኦይል እና ጨው ነው የሚያስፈልገው። በቃ 3ቱ ኢንግሪዲየንት ብቻ ነው የሚያስፈልገው። ጨውም እናንተ ከፈለጋችሁ ነው፣ ትንሽ ነው በጣም የምናደርገው። አሁን ስፈጨው ቀረብ አድርጌ ያሳያችኋለሁኝ እንዴት እንደምፈጭ። ዘይቱን ጠብ እያደረግኩኝ እንዴት እንደምፈጭና ቆንጆ ኮንሲስተንሲ ቆንጆ ቴክስቸር እስከሚደርስ ድረስ እንፈጨዋለን። እና ሌላው ደግሞ እንዴት እንደምንጠቀም ጠሂን አንዱ ያው ለህምስ ነው። ለሌላ እንዴት ለምን እንደምንጠቀም እነግራችኋለሁ። ቀረብ አድርጌ እንዴት እንደምሰራ አሳያችኋለሁ። ያው ሞቅ ያደረግነውን ሰሊጥ በመፍጫ ላይ ወይም ደግሞ ብሌንደር ፉድ ፕሮሰሰር እንደዛ ታደርጉና ከዛ እንደዚህ ይሄ ሰፋ ያለ ብሌንደር ስለሆነ ትንሽ እንትን ይላል። ጠበብ ያለ ቢኖራችሁ ጥሩ ነው። እኔ ስለሌለኝ በዚህ ነው የተጠቀምኩት። ትንሽ ጨው አድርጌ መጀመሪያ ዘይት ሳላደርግ በደንብ ፈጨሁት። እያየሁኝ ጥግ ላይ ትንሽ እርጥበት ነገር ስላለው ስትፈጩት ዘይትነት ስላለው እንትን ላይ መፍጫችሁ ላይ ግድግዳው ላይ ይለጠፋል። ስለዚህ በሆነች ነገር በማንኪያ በሹካ ጥርግ አድርጋችሁ ወደ ፍቃችሁ ከእንደገና መፍጨት። በደንብ ካደቀቃችሁት በኋላ እንደዚህ ሲሆን ዘይታችሁን ትጨምራላችሁ። ሙሉ ዘይቱን መጨመር ትችላላችሁ። እያያችሁ ጠብም እያደረጋችሁ ቴክስቸሩን እናንተ የምትፈልጉበት ላይ እስከሚደርስ ድረስ በደንብ ነው ብሌንድ የምታደርጉት። ትንሽ ጊዜ ይወስዳል። በደንብ ተዋህዶ የጥሩ ቴክስቸር እስከሚሆነው ድረስ ሰው ትዕግስተኛ መሆን አለባችሁ። በደንብ ብሌንድ ታደርጉታላችሁ። አይወስድም ጊዜ። ይህንን ለመስራት ከ10 እስከ 15 ደቂቃ እንደውም ከዛ በታች ነው የሚወስደው። ያው ቪዲዮን እናንተን ለማሳየት እንትን እየደጋገምኩኝ እያየሁኝ የምፈልገው ቴክስቸር ላይ እስከሚደርስ ድረስ እፈጨዋለሁኝ። አሁን ቲንክ ሬዲ ሆኗል። እዩት፣ እንደዚህ በደንብ ላይክ ልስልስ ያለ ቆንጆ ቴክስቸር አለው እና አሁን እኔ የምፈልገው ቴክስቸር ላይ ነው። ስለዚህ እጠቀማለሁ ማለት ነው። እዩት እንዴት በጣም ስሙዝ ነው። እንደዚህ ስሙዝ እንዲሆን ከፈለጋችሁ በደንብ መፍጨት አለባችሁ መጀመሪያ ብቻውን፣ ከዛ በኋላ ዘይቱን ካደረጋችሁ በኋላ ከዛ የምትፈልጉበት ሳህን ላይ ታደርጋላችሁ። ክዳን ያለው በደንብ ተከድኖ የሚቀመጥበት ላይ ብታደርጉ ጥሩ ነው። እዩት
እናንተን ለማሳየት ነው። እኔ ጎድጓዳ ሳህን ላይ ያደረኩት እንደዚህ እስከሚሆን ድረስ መፍጨት በቃ። ከዛ አሁን እንዴት እንደምጠቀም ላሳያችሁ ነው። ይሄንን ግሪን ቶርቲያ የሰራሁት ከስፕኒች እና ከቡላ ነው። ሄዳችሁ ቪዲዮ ላይ ማየት ትችላላችሁ። ከዛ እዛ ላይ ቂጣው ላይ የምትፈልጉት ያህል መጠን ካደረጋችሁ በኋላ ይሄ ቶፉ ነው። በአሁን ሰዓት ጾም ላይ ስለሆናችሁ ቶፉ አድርጋችሁ መጠቀም ትችላላችሁ። የፈልጋችሁትን ግሪን ለደስ ስፒኒች አድርጋችሁ እንደዚህ ቆንጆ ራፕ መስራት ትችላላችሁ። ይሄ አሁን ፕሮቲን አለው። በተለይ ጠሂን ፕሮቲን አለው፣ ሄልዚ ፋት አለው። ቆንጆ ነው ለጤና፣ ምንም ኬሚካል የሌለው ውጭ የምንገዛው እንዴት እንደሆነ አናቅም። ዳቦ ላይ ደግሞ እንደዚህ ዳቦ ላይ ራሱ እንደዚህ አድርጋችሁ ሳንድዊች መስራት ትችላላችሁ። ኢንስቴድ ኦፍ ፍራንች ወይም ደግሞ ሌሎች ድሬሲንግ ከመጠቀም ይሄ ጤና ያለው ከእንደገና ደግሞ ትንሽ ማር አድርጋችሁ በጣም ኦርጋኒክ የሆነ ቆንጆ ማር ትንሽ አድርጋችሁ እንደ ስናክ መጠቀም ትችላላችሁ። ስዊት ሲያምራችሁ እንደዛ ማድረግ ትችላላችሁ። ሰላጣ ላይ ደግሞ የምትፈልጉትን የራሳችሁን ግሪን ጨማምራችሁ፣ እኔ ዶሮ ነበረኝ አሁን ጾም ነው፣ እናንተ ቶፉ ወይም ቢንስ ማድረግ ትችላላችሁ። ከዛ አሁን ድሬሲንግ እንዴት እንደምሰራ አሳያችኋለሁ። መጀመሪያ ትንሽዬ ሳህን ትወስዱና ጎድጓዳ ሳህን ጠሂኑን ታደርጋላችሁ። በጣም ቀላል ነው። ራንች ኢታሊያን ድሬሲንግ ምናምን ከውጭ ከምትገዙ እንደዚህ ሰርታችሁ ኦሊቭ ኦይል ታደርጋላችሁ። ቁንዶ በርበሬ፣ ሚጥሚጣ፣ እኔ ሚጥሚጣ በጣም ስለምወድ ነው፣ እናንተ ማድረግ አይጠበቅባችሁም። ሎሚ ታደርጉበትና ከዛ በደንብ ታቀጥኑታላችሁ። ሎሚ ቨነገርም ከፈለጋችሁ ማድረግ ትችላላችሁ። ከዛ በደንብ ካዋሃዳችሁት በኋላ ይሄ ቆንጆ ድሬሲንግ ሄልዚ፣ ካሎሪ መጠኑ በጣም ዝቅተኛ፣ ፕሮቲን ሄልዚ ፋት ያለው ሰላጣችሁ ላይ እንደዛ አድርጋችሁ ይዩት። ይሄንን ባለቤቴ በልቶት ሊጠግብ አልቻለም። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰላጣውን ድሬሲንግ ለሰላጣ እንደዚህ አድርጋችሁ መስራት ትችላላችሁ። እዩት፣ ጁሲ በጣም ቆንጆ ሄልዚ እንደዛ መስራት ትችላላችሁ። ራፕም እንደዚህ መስራት ትችላላችሁ። ቂጣ ላይ በማድረግ ዳቦ ላይ አድርጋችሁ እንደ ቁርስ እንደ ስናክ መጠቀም ትችላላችሁ። የቀራችሁን ክዳን ባለው እቃ ላይ አድርጋችሁ ፍሪጅ ውስጥ ከ5 እስከ 7 ቀን መቆየት ይችላል። በደንብ ደግሞ ከድናችሁ ማንኪያችሁ የምትጠቀሙት በደንብ ክሊን ከሆነ እስከ 10 ቀን መቆየት ይችላል። ስለዚህ ከእንደገና ደግሞ ሌላ ድሬሲንግ እየሰራችሁ መጠቀምም ትችላላችሁ። ጠሂኑን ለህምስ መጠቀም ትችላላችሁ። በጣም ብዙ ጠቀሜታ የሄልዝ ቤነፊት አለው። ከታች አስቀምጥላችኋለሁኝ። ከራፑን ከሰራችሁ በኋላ ሰላጣውን የሰራችሁትን ከጎን አድርጋችሁን ያሁን እንደዛ አድርጌ ነው የምጠቀመው። እንደዛ አድርጋችሁ መጠቀም ትችላላችሁ። አንዴ ከሰራችሁ ለ5 ቀን ከ5 እስከ 7 ቀን እንደነገርኳችሁ እስከ 10 ቀንም መቆየት ይችላል። አይ ሆፕ ይሄንን ቪዲዮ ወዳችሁታል። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። በሚቀጥለው ማየት የምትፈልጉትን በኮሜንት ሴክሽን ላይ አስቀምጡልኝ። ትልቅ ኮሚኒቲ እየገነባን ነው። ልምድ እየተለዋወጥንና እየተማማርን ነው። ጥያቄ ከመጠየቅ ወደኋላ አትበሉ። ጥያቄዎቻችሁን በኮሜንት ሴክሽን ላይ አስቀምጡልኝ። እኔም ጥያቄዎቻችሁን በተቻለ መጠን እመልሳለሁ። ትንሽ ብዘገይም መመለስ አይቀርም። ጥያቄ ከመጠየቅ ወደኋላ አትበሉ። ቪዲዮቼን ስለምታዩ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሆኑልኝ።